ማንንም ሌላ ተዳገር አይደለም። እዚህ ያለ አመራር ከምንም ተነስቶ ወይም ብልጽግና ባሮት ጫካ ለጫካ ዝም ብሎ ሲሳደር የነበረ ሳይሆን ለህዝቡ ሲል በይፋ ወጥቶ ካምፕ መስርቶ ማሰልጠኛ ማለት ነው በይፋ ጀምረ ነው ወደዚያ ህወሓት መጣሽ ማለት ነው። ስለዚህ እንደ አማራ ሸዋ ጠቅላይ ግዛት የመጀመሪያውን ፋኖ የሚለውን በይፋ አገዛዙ ሳንፈራ ማለት ነው። አገዛዙ ሳን ከዚያ ከህልውናው ዘመቻ መልስ ወደ ጫካ ገብተን ምክንያቱም እስከ ቀበሌ ድረስ ፖሊስ ነበር አይደል? እዚህ ቀበሌ ብንመጣ ፖሊስ አለ። ካፍ በሌላ ቀበሌ ብንሄድ ፖሊስ አለ። በየቆላው ፖሊስ ነበር። የቀበሌ መዋቅር ከቀበሌ እስከ ዞን እስከ ክልል ድረስ የብልጽግና ስርዓት ሳይፈት አሁን ሺህ ሆነ ሚሊዮን ሆነ። በዚያ ሰዓት 200 300 የት ፋኖ እንዳለ ነገር። ስለዚህ የመጣው መቀበል አለብን መራር መሆን አለብን ብለን ጫካ ገብተን ከጫካ ውስጥ አሁን የደረስን ማን ደርሰን አበለናስ እንደዛ ሆነ ተደራጀን። ማን ነው የሚደርስልን? እውነት ስለሚያሸንፍ የመጣው መቀበል አለብን ብለው ወጣ። ስለዚህ ጽኑ እምነት እንዳለ ለሰራዊታችንም በዚህ ልክ ሰራዊታችንም አንድ ልክ አንድ ሳምባ እንድንሆን ይሄን ማለት ነው። ምክንያቱም ምንም አይነት የፈለገው ነገር ቢመጣ ከዓላማችን እግብ ሳናደርስ የሚያሸንፈን ወይ ሞት ብቻ ሊሆን ይችላል ማለት ሌላ ምንም የሚያሸንፈን የሚችል ነገር አይኖርም። የሚያሸንፈን ሞት ብቻ ሊሆን ይችላል። ሞት ደግሞ ሁላችንም በአንድ ጊዜ አንሞት ማለት እኛ ብንሞት እያንዳንዱ ቀን የደረሰ ሊሞት ይችላል። ግን ሐሳባችን ራዕያችንን ግን ይዞ የሚያስቀጥል ብዙ ሰራዊት ተፈጥሯል። ይሄንን ቃል ተረክበን ሐሳባችንን እያንዳንዳችን በየተራችን በየፈጣሪ በፈቀደልን እስከ ፈቀደልን ልንኖር እንችላለን። ሐሳባችንን 4 ኪሎ መግባት አለብን። ለዚህ ደግሞ ትግል አንዴ ወደኋላ አንዴ ወደፊት ይችላል። ግን አፈር እየላስን ቢሆን ዓላማችንን ወደኋላ እንደማንል ጽኑ እምነት እንዲኖራችሁ ብዬ ነው ማሳስበው። አላበዛባችሁ። በነበረን ቆይታ ወደ ለመናገር ደስ በሚል ሁኔታ አሳልፈናል። በዲሲፕሊን በጨዋነት ተከታተላችሁ ጀግኖቻችን የሰዋንበትን ጀግኖቻችን የቆሰልንበትን ተሐድሶ አድርገን ለቀጣይ ምክንያቱም በየቦታው አሉ ልጆቻችን ቆስለው በየቤታቸው በሆነ ቦታ በየካምፓኒ ይሄን ፕሮግራም ሰው ትግላችን አድጓል ብሎ ደስታ ነው የሚሰማቸው። ቆስላቸው በደንብ እንሻሉ ብለው አይቀመጡ። ወደ ሻለቃችን ወደ ሰራዊታችን ነው የሚሄድ። ለምን በምትሰሩ ስራ በሚያምር ሁኔታ ስለምትሰሩት ነውና ይሄን ለማለት ነው። አላበዛባችሁ። እንግዲህ ደግሞ በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ጀግንነታችሁ እንዲቀጥል ሰራዊታችሁ እንዲበዛ እውቀታችሁም ሰፍቶ እንዲበዛ ምኞታችን ነው። ስለነበረ ቆይታ በጣም እናመሰግናለን። እንወዳችኋለን። በድጋሚ ሰላም ያገናኘን ነው የምለው።